ፍትህ መጽሔት ሁለተኛ ዓመት ቁጥር 72 መጋቢት 2012 ዓመተ ምህረት ከህዳር 1 ቀን ጀምሮ እስከ ህዳር 30 ቀን በአዲስ አበባና በሌላውም በኢትዮጵያ አውራጃ ሁሉ የቸነፈር ወይም የግሪፕ በሽታ ተነስቶ ነበርና በአዲስ አበባ ከተማ ብቻ ከ10,000 የሚበዙ ሰዎች ሞቱ። እኔ ግን በብርቱ ከታመምኩ በኋላ በእግዚአብሔር ቸርነት ከሞት ተረፍኩ። ይህ ቅስም ሰባሪ ሐረግ ከ40 ዓመት በላይ ኢትዮጵያን ጠቅልለው ያስተዳደሩት አጼ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ በተሰኘ ቅጽ አንድ መጽሐፍ ያሰፈሩት ነው። ሆኖ ከታሪክ የተማረ መሪ ሳይፈጠር ኮሮና ፈጥኖ ደርሷል። በሳምንታት ዕድሜ ሺዎችን አርግፎ ተላላፊ ቫይረሱን ታቅፎ ሸገርን ረግጧል። በግልባጩ አገር ምድሩ ምን ተዳይ ተጭኖታል። በብዙሃኑም ከማወቅ መናቅ፣ ከመጠየቅ መተናነቅ፣ ከመፍትሄ ቅበላ ጆሮ ዳባ ብሏል። ድምፅ የለሽ ገዳዩንም በመንገዴ ለማለፍ ተዘናግቷል። ግና ፈረሰኛ ሲሸሽ እግረኛ ምን አዘገየው እንዲሉ ባህላዊውንም ሆነ አጓጉል ጀብዱን አቆይቶ ሳይንሱን መከተል፣ ባለሙያን ማዳመጥ፣ ምክሮቹን መጨበጥ ከበዛ ደግሞ ከልብ ይታደጋል። እንዲህ አይነቱ የሞት አበጋዝ ያለፈ ገድል ማስታወሱንም ዛሬ ለማበጀት ያግዛልና ታሪክን የኋሊት ዓለማችን በተለያየ ጊዜያት የተለያዩ አይነት ወረርሽኞችን አስተናግዳለች። በብዙ ሚሊዮን የሚቆጠሩ ዜጎች ሕይወትም በዚህ መቅሰፍ መነሻነት እንደ ቅጠል ረግፏል። አንደኛው የዓለም ጦርነት እንዳበቃ እንደ አውሮፓውያን አቆጣጠር በ1918 ዓመተ ምህረት የተከሰተውና ስፓኒሽ ፍሉ በሚባል የሚታወቀው ገዳይ ወረርሽኝ ለ50 ሚሊዮን ሰዎች ሞት ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ1957 ዓመተ ምህረት በሲንጋፖር ተፈጥሮ የነበረው የኤዥያን ፍሉ 1.1 ሚሊዮን የሚሆኑ የዓለማችንን ዜጎች ቀጥፏል። ሆንግ ኮንግ ፍሉ ለ500,000፣ ስዋይን ፍሉ ለ200,000 ሰዎች ህልፈት ምክንያት ነበሩ። እንደ አውሮፓውያን አቆጣጠር በ1981 ዓመተ ምህረት የመጀመሪያው ተጠቂ ከተገኘ በኋላ እስካሁን 75 ሚሊዮን ሰዎች እንዳጠቃ የሚነገርለት HIV ኤድስ 32 ሚሊዮን ህዝብ በዚህ በሽታ አልቆበታል። የዓለማችን ዘግናኙ ክስተት እየተባለ በታሪክ የሚገለጸው ጥቁር ሞት እስከ 30 ሚሊዮን ለሚደርሱ ሰዎች ህልፈት ተወቃሽ ነው። ከመካከለኛው ዘመን የአውሮፓ ነዋሪዎች መካከል ለሲሶ ህይወት መርገፍ ምክንያት ሆኗል። ለርዕሰ ጉዳያችን የኮሮና ቫይረስ መንደርደሪያ እንዲሆን የምዕራቡን ዓለም ስላመሰው ስለዚህ ወረርሽኝ አንዳንድ ማስታወሻዎችን እናንብብ። በተለምዶ ፈንጣጣ ስለሚባለው በሽታ ጥቂት እንላለን። የጥቁር ሞት ወረርሽኝ ከክሪሚያ የተነሳ መርከብ በጣሊያን ወይም ሲሲሊ ደሴት ውስጥ በምትገኝና መሲና ተብላ በምትታወቅ የደቡብ ከተማ እንደ አውሮፓውያን አቆጣጠር በ1347 ዓመተ ምህረት እንደደረሰ የተከሰተ በሽታ ነው። መርከቡ ከሚያጓጉዘው ጭነት ባለፈ ወረርሽኙን የሚያስፋፋ ባክቴሪያም አብሮ ይዞ ነበር። ወዲያው ጥቁር ሞት በመባል የሚጠራው በሽታ መላው ጣሊያንን አዳረሰ። በጣም የሚዘገንን ሁኔታ ይስተዋል እንደነበር የዘመኑ ታሪክ ጸሐፊዎች ይመሰክራሉ። በበሽታው የተለከፉ ሕይወታቸው የሚያልፈው በብዙ ሳይቆዩ ነበር። በሺዎች የሚቆጠሩ ዜጎች ዛሬን ኖረው በቀጣይ ቀን አይታዩም። ሁሉም ሰው ራሱን አዘጋጅቶ ሞትን ይጠባበቅ ነበር። የቅርብ ዘመድ ቢሞት እንኳን የሚያለቅስ አልነበረም ይባላል። የዘመኑ የሥነ መለኮት ልሂቃን የዓለም ፍጻሜ ቀርቧል ሲሉ ተስማምተው ነበር። የታሪክ
ጸሐፊዎች እንደሚሉት ወረርሽኙ በ4 ዓመት ጊዜ ውስጥ በመላው አውሮፓ ሲዳረስ ከጠቅላላው ሕዝብ 1/3 ምናልባትም ከ20 እስከ 30 ሚሊዮን የሚደርሱትን እንደገደለ ይመሰክራሉ። በወቅቱ ለጉብኝትም ሆነ ለኑሮ ብዙም ተመራጭ ያልነበረችው አይስላንድ ሳትቀር በርካታ ሕዝብ አልቆባታል። በ13ኛው ክፍለ ዘመን 123 ሚሊዮን ይደርስ የነበረው የቻይና ሕዝብ በ14ኛው መቶ ዘመን ወደ 65 ሚሊዮን አሽቆልቁሏል። ይህን ያህል ሊቀንስ የቻለው በወረርሽኙና እሱን ተከትሎ በመጣው ተያያዥ ረሃብ ምክንያት ነበር። ከዚያ በፊት ይህን የሚያክል መከራና ስቃይ ያስከተለ ወረርሽኝ፣ ጦርነት ወይም ችጋር መከሰቱ አልተሰማም። ይህ ገጠመኝ በሰው ልጆች ታሪክ አቻ ያልተገኘለት እልቂት ተብሎ ተመዝግቧል። በአውሮፓ፣ በሰሜን አፍሪካና በአንዳንድ የእስያ አገሮች ከ3ቱ አንደኛው እንዲቀሰፍ ጥቁር ሞት ምክንያት ሆኗል። ሰሜን አሜሪካና ደቡብ አሜሪካ ከቀሪው ዓለም ተለይተው በመገኘታቸው ከእልቂት ተርፈዋል። ይህ ታሪክ በሌላ ገጹ ሲነገር ይሰማል። ታሪክን ከልብ ወለድ ጋር የሚቀላቅለው ዳን ብራውን የመርከቦቹን መነሻ ቻይና ያደርጋቸዋል። እንደ እርሱ ገለጻ የቪኒስ ነዋሪዎች ለባህር ማዶ የቅንጦት ዕቃዎች የነበራቸውን ፍላጎት ከፍተኛ ነበር። መነሻቸው ከቻይና ያደረጉት የንግድ መርከቦች ላይ ተጭነው በተጓዙት አይጦች ተሸካሚነት ገዳዩ ወረርሽኝ ወደ ከተማ ሊገባ ቻለ ይላል ተራኪው። ለመረዳት በሚያዳግት ሁኔታ 1/3ኛውን ቻይናዊ የቀጠፈ ይህ ወረርሽኝ መግቢያውን በቬኒስ በኩል አድርጎ የአውሮፓን ሕዝብ ከመቅስፈት እንደ ቅጠል አርግፎ በሽታው በአማካኝ ከ3 ሰዎች አንዱን ሕይወት ነጥቋል። ሕፃናትንና አረጋውያንን፣ ሀብታምንና ድሃን ሳይለይ ባደረሰው እልቂት በአውሮፓ ላይ አስከፊ የሆነ ጠባሳ ጥሎ አልፏል። የወረርሽኙን ሰለባዎች ለመቅበር የሚያስችል በቂ መሬት በማይገኝበት በዚያች ከተማ ያባበጡ አስክሬኖች በቦዮች ላይ ይንሳፈፋሉ። በአንዳንድ ቦታዎች ደግሞ ሬሳዎቹ ጥቅጥቅ ብለው ይከማቹ ስለነበር የወቅቱ ሰራተኞች አስክሬኖቹን እየገፉ ወደ ባህሩ ለማስገባት ይገደዱ እንደነበር ታሪክ ያወሳል። የወረርሽኙ ቁጣ የትኛውንም አይነት ጸሎት ሊቀንሰው የቻለ አይመስልም ነበር። የከተማይቱ ባለስልጣናት ለወረርሽኙ መከሰት ምክንያት አይጦች መሆናቸውን ማረጋገጥ የቻሉት እጅግ ከረፈደ በኋላ ነው። ቬኒስ መዳረሻቸውን ወደ እርሷ ያደረጉት ማናቸውንም አይነት የንግድ መርከቦች ሸቀጣቸውን እንዲያራግፉ ፍቃድ ከማግኘታቸው በፊት ለ40 ቀናት ከባህር ዳርቻው ርቀት ላይ ቆመው እንዲቆዩ የሚያስገድድ አዋጅ አጽድቃ ነበር። እስከ ዛሬ ድረስም 40 ቁጥር በጣሊያንኛ ኳረንታይ ለሚለው ቃል አሰቃቂ ማስታወሻ ሆኖ ያገለግላል። ዛሬ ደግሞ ለይቶ ማቆያ ስፍራዎች በዚህ ስያሜ ይታወቃሉ። ወረርሽኙ ከመከሰቱ አስቀድሞ ከመጠን በላይ የሆነ የሕዝብ ብዛት፣ ረሃብ፣ የምጣኔ ሀብት ቀውስ የጨለማው ዘመን መገለጫዎች ነበሩ። የወረርሽኙ በድንገት መቀስቀስ አስደንጋጭ ነበር። የሰው ልጅን በሆነ መልኩ አቀንጭሮታል። በእርግጥ በሕይወት ለተረፉ ለጥቂቶች የምግብ መትረፍረፍን ምቹ ሁኔታ ሊፈጥር ችሏል ብለው የሚሞግቱ አልጠፉም። እንደ ታሪክ ምሁራን አገላለጽ ግን ክስተቱ ከዚህ አጋጣሚ በኋላ ተከታትለው ለመጡት የህዳሴና የአብርሆት ዘመን መሰረታዊ መነሻ ነበር። ዳን ብራውን እንደሚለን በ1347 ዓመተ ምህረት የጥቅምት ወር ከምስራቁ የዓለም ክፍል የመጡ የንግድ መርከቦች በሲሲሊ በምትገኘው የመሲና ወደብ መልህቃቸውን ጣሉ። መርከበኞቹ የታመሙና ሊሞቱ የተቃረቡ ነበሩ። በመላ ሰውነታቸው ላይ ከሚገኙት እንቁላል የሚያካክሉ ጥቋቁር እባጮች ደምና መግል ይፈስ ነበር። መርከበኞቹ በከባድ ህመም ከተሰቃዩ በኋላ የመጀመሪያው የህመም ምልክት በታየባቸው ጥቂት ቀናት ውስጥ ሞቱ። መርከቦቹ ላይ የነበሩ አይጦች ተሽለክልከው
ወደ የብስ ካረፉ በኋላ ከአገሩ አይጦች ጋር ተደባልቀው መኖር ይጀምራሉ። አይጦቹ ለሰዎች ጠንቅ በሆኑ ባክቴሪያዎች የተበከሉ ቁንጫዎችን ተሸክመው ነበር። በዚህ መንገድ ጥቁር ወረርሽኝ ወይም ጥቁር ሞት እየተባለ የሚጠራውና እስከዚያም ጊዜ ድረስ በአውሮፓ ታሪክ ታይቶ የማይታወቅ አስከፊው መከራ ተዛመተ። ወረርሽኙ ሁለት መልክ ነበረው። አንደኛው በባክቴሪያው በተለከፉ ቁንጫዎች ንክሻ የሚተላለፍ ሲሆን በደም ስር በኩል ተሰራጭቶ በሰውነት ውስጥ የደም መፍሰስ ያስከትላል። ሌላው ደግሞ በሳል ወይም በማስነጠስ የሚጋባና ሳንባን የሚያጠቃ ነው። ሁለቱም አይነት ወረርሽኞች ስለነበሩ በሽታው በከፍተኛ ፍጥነት በአስፈሪ ሁኔታ ተሰራጨ። በ3 ዓመት ጊዜ ውስጥ ብቻ የአውሮፓ 1/3 የሚሆንን ሕዝብ ቀጠፈ። በዚያ ጊዜ በሽታው ከሰው ወደ ሰው እንዴት እንደሚተላለፍ የሚያውቅ አልነበረም። አንዳንዶች በምድር መናወጥ ወይም ባልተለመደ ሁኔታ የፕላኔቶች አቀማመጥ በመዛባቱ ምክንያት አየሩ ተመርዟል ብለው ሲያምኑ፣ ሌሎች ደግሞ በበሽታው የተለከፈን ሰው በማየት ብቻ የሚጋባ ይመስላቸው ነበር። የተለያዩ አስተያየቶች ይኖሩ እንጂ በሽታው በከፍተኛ ፍጥነት የሚዛመት መሆኑ በግልጽ ይታይ ነበር። አንድ ፈረንሳዊ ሐኪም አንድ የታመመ ሰው መላውን ዓለም ሊበክል የሚችል ይመስል እንደነበር ተናግሯል። ፈንጣጣ ከዚህ ጥቁር ሞት ከተባለው ክስተት አንድ ክፍለ ዘመን በኋላ የታየ ሌላ መከራ ነበር። በእኛ ሀገር አጠራር ፈንጣጣ ይባላል። እንደ አውሮፓውያን አቆጣጠር በ1518 ዓመተ ምህረት በሂስፓኞላ ደሴት የፈንጣጣ ወረርሽኝ ተከሰተ። የአገሬው ተወላጆች ስለ እንዲህ አይነት በሽታ አይተው ሆነ ሰምተው አያውቁም። እናም ከፍተኛ እልቂት ደረሰ። እንደ የአይን ምስክር በዚህ ደሴት በሕይወት የተረፉት 1000 የሚያክሉ ሰዎች ብቻ እንደነበሩ መናገሩ በታሪክ ተመዝግቧል። ወረርሽኙ ወዲያው ወደ ደቡብ አሜሪካ ግዛቶች ተስፋፍቷል። ከዚያም ሌላ መከራ ተመዘገበ። በቀጣዩ 100 ዘመን እንግሊዛውያን ሰፋሪዎች በሰሜን አሜሪካ ሲደርሱ የአገሩን ሕዝብ ፈንጣጣ ጨርሶት ነበር። ለወራሪው ኃይል የተመቸ አጋጣሚ ተፈጠረለት። ፈንጣጣን ተከትለው ሌሎች ወረርሽኞችም ተከስተዋል። ኮሎምበስ አሜሪካን በረገጠ በ100 ዓመታት ጊዜ ውስጥ ከውጭ የገቡ ወረርሽኝ በሽታዎች 90% የሚያክለውን ነዋሪ ገድለውታል የሚል የታሪክ መረጃ ተመዝግቦ ተቀምጧል። የሜክሲኮ ሕዝብ ብዛት ከ30 ሚሊዮን ወደ 3 ሚሊዮን ያሽቆለቆለ ሲሆን የፔሩ ደግሞ ከ8 ሚሊዮን ወደ 1 ሚሊዮን ወርዶ እንደነበር ይነገራል። በሰው ልጅ ጠቅላላ ታሪክ ውስጥ ፈንጣጣ የገደላቸው ሰዎች ብዛት በ100 ሚሊዮን እንደሚቆጠር ይታመናል። አንደኛውና ሁለተኛው የዓለም ጦርነቶች እንኳን ይህን ያህል ሕዝብ አልፈጁም። በእርግጥ ስለዚህ ወረርሽኝ የአሁኑ ትውልድ ብዙ አይሰማም ይሆናል። ዛሬ የተለያዩ ወረርሽኞችና ፈንጣጣ ያደረሱት አሰቃቂ እልቂት በታሪክ ብቻ የሚዘከሩ ናቸው። በ20ኛው ክፍለ ዘመን የሰው ልጅ በተለይ በኢንዱስትሪ በበለጸጉ አገሮች ከተዛማጅ በሽታዎች ጋር ባደረገው ጦርነት ብዙ ድል ተቀናጅቷል። የሕክምና ባለሙያዎች የበርካታ በሽታዎችን መንስኤም ሆነ መድኃኒት አግኝተዋል። ሆኖም ዛሬም ከመከራ አላመለጥንም። አንዱን አቀለልን ስንል ሌላው ሰቆቃ እየተከተለ ዓለም መጨነቋን አላቆመችም። ወረርሽኝ ልናመልጠው የማንችለው አጋጣሚ ይመስላል። ሳምባ ነቀርሳና ወባን ማጥፋት አልቻልንም። HIV ኤድስም ገና ፍቱን መድኃኒት አላገኘም። እንደ ሳይንቲስቶች ገለጻ በዓለማችን ላይ የብዙዎችን ነፍስ እየቀጠፉ ያሉት ተላላፊ ወረርሽኞች በመጪዎቹ ዓመታት በገዳይነታቸው ይቀጥላሉ። የዚህ ድምዳሜ መነሻ ደግሞ እንዲህ መሰል በሽታዎች አደገኛ ነው።
በቻይና ሁቤ ግዛት ከምትገኘው የውሃን ከተማ መነሻውን ያደረገው ኮሮና ቫይረስ ዓለምን አስጨንቋል። ከ158 በላይ አገራት ከዚሁ ጋር በተያያዘ ስማቸው እየተጠቀሰ ነው። በሚሊዮን የሚቆጠሩ ዜጎች ከቤት ያለ መውጣት ማዕቀብ በመንግስቶቻቸው ተጥሎባቸዋል። የዓለማችንን ዋና ዋና ጎዳናዎችም ጭር እንዳሉ ነው። እንደ የዓለም የጤና ድርጅት WHO ዘገባ ከሆነ እስካለፈው ማክሰኞ ድረስ ብቻ በዓለም አቀፍ ደረጃ በቫይረሱ የተጠቁ ሰዎች ብዛት 174,881 ደርሷል። ከዚሁ አሃዝ ውስጥ 77,881 ያህሉ ከበሽታው እንዲያገግሙ ማድረግ ተችሏል። 6,526 ሰዎች ደግሞ ሕይወታቸው እንዳለፈ ተረጋግጧል። በሀገራችን ኢትዮጵያ የዚህ ቫይረስ ተጠቂ መገኘቱ ከተሰማ 8 ቀናት ሆኖታል። ከዚህ በኋላ ባሉት ተከታታይ ቀናትም የተጠቂዎች ቁጥር ጨምሮ 5 መድረሳቸውን መንግስት አሳውቋል። በኮሮና ተጠርጥረዋል የተባሉት 113 ሰዎች በለይቶ ማቆያ እንዲሆኑ ተደርገውም ነበር። ከነዚህ መካከል 74 ያህሉ ነፃ መሆናቸው ሲረጋገጥ፣ ቀሪዎቹ ደግሞ ውጤታቸውን እየጠበቁ ስለመሆኑ ተገልጾ ነበር። የኮሮና በሽታ ትክክለኛ መነሻው ከየት እንደሆነ እስካሁን ያረጋገጠ ሳይንሳዊ ትንታኔ የለም። ከቻይናውያን የአመጋገብ ባህል ጋር የሚያያይዙት ብዙዎች ናቸው። በውሃን ከተማ ከሚገኝ የባህር እንስሳት መገበያያ የንግድ ማዕከል እንደተነሳ የሚገምቱ በርካታ የጉዳዩ አጥኚዎች ናቸው። ይህንንም ጥንቃቄ የሚጎድለውና ለጤና አጠባበቅ ብዙም ግድ የለውም የሚባለው የቻይናውያን የአመጋገብ ስርዓት እንዲተች ምክንያት ሆኗል። ቻይናውያኑ ግን አልተቀበሉትም። ሆን ተብሎ ባህላቸውን በአደባባይ ለማጠልሸት የተደረገ ሙከራ አድርገው ወስደውታል። እነርሱም በበኩላቸው ከሰሞኑ ደረስንበት ባሉት ግኝት የችግሩ ተጠያቂ በተቃራኒው አሜሪካ መሆኗን እየገለጹ ነው። ኮሮና ከመሰራጨቱ ጥቂት ቀናት ቀደም ብሎ በሁቤ ግዛት የተገኙ የአሜሪካ ወታደሮች ቫይረሱን በትነው ከአካባቢው መልቀቃቸውን ቻይና እየሞገተችበት ያለው ምክንያቷ ነው። ቫይረሱ ሕይወትን መንጠቅ ሲጀምር የተለያዩ እርምጃዎች ተወስደዋል። በመጀመሪያ ቻይና ውስጥ የሚገኙ ውሃንን ጨምሮ 17 ከተሞች ከቤት ያለ መንቀሳቀስ እገዳ ተጣለባቸው። የባቡር ጣቢያዎች፣ የአውሮፕላን በረራዎች፣ የጉብኝት ስፍራዎች፣ የመዝናኛ ቦታዎች፣ ትምህርት ቤቶች፣ ምግብ ቤቶች፣ የስፖርት ሜዳዎች ዝግ ሆኑ። ሰርግ፣ በቡድን የሚከበሩ ስርዓቶችና ስብሰባዎች ወደ ሌላ ጊዜ ተሸጋገሩ። ቻይና በሽታው እንዳይሰራጭ ይህን ብታደርግም የሚቻል ግን አልነበረም። አንዴ ከእጇ ወጥቷል። በመጨባበጥ፣ በትንፋሽ፣ በንክኪ፣ በማስነጠስና መሰል በሆኑ ቀላል የመተላለፊያ መንገዶች ወደ ቀሪው ዓለም በፍጥነት ተዳርሷል። የቫይረሱ መከሰትና አደገኛ ተዛማችነት ዜና ከተሰማ በኋላ መንግስት ዳተኝነትና ዝንጋኤ ተጭኖት ሰንብቷል። ጉዳዩንም የተመለከተው በቂ የሕክምና ተቋማትና አቅርቦት ባላቸው ሀገራት ቁመት ልክ እንደነበር ታዝበናል። ውሃ በፈረቃ መብራት በጨረቃ መሆኑን የረሳ ቅንጡ ሆኗል። አየር መንገዱን ጨምሮ 30 በሚደርሱ መግቢያ ኬላዎች እየተደረገ ያለው ክትትልም የይስሙላ እንደሆኑ መረጃዎች ያስረግጣሉ። የአማራ ክልል ብልጽግና ፓርቲ ከትላንት በስቲያ የጀመረውንና ለ5 ቀናት የሚቆየውን የአመራር አባላት የወል ስልጠናም እወክለዋለሁ በሚለው ህዝብ ላይ የዘር ማጥፋት ወንጀል ከመፈጸም አይለይም። የሃይማኖት ተቋማትም ሆኑ ማህበረሰቡ ወረርሽኙን የሚዲያ ፕሮፓጋንዳ ብቻ ማድረጋቸው ሌላ ስህተት ነው። የንግዱ ዘርፍም በተለምዷዊ ስግብግብነት ለመገለጥ ጊዜ አለመፍጀቱ አሳፋሪ ነው። በአናቱም የዓለም
ጤና ድርጅት ጥቁምታና ኢንተርናሽናል ሚዲያዎች በጥቂት ሳምንታት ውስጥ ኮሮና አሰቃቂ ጉዳት ከሚያደርስባቸው አገራት ተርታ ኢትዮጵያንም እያካተቱ ቢዘግቡም የጎደለውን ህዝባዊ ንቃት መሙላት አልተቻለም። ከታሪክ እንደምንረዳው እንዲህ አይነቱ ወረርሽኝ ጤናን በማቃወስ አሊያም በዜጎች እልቂት ብቻ ሳይገታ አገር የቆመበትን ምሰሶ የናደበት አጋጣሚ ጥቂት አለመሆኑ ነው። በተለይ ከ14ኛው ክፍለ ዘመን ወዲህ የታዩ ግዘፍ የነሱ የስልጣን መነጣጠቆችም ሆኑ የዲሞግራፊ መለዋወጦች የቸነፈርና ድርቅን ጥቃት ተከትለው እንደመጡ ድርሳናቱ ያስረግጣሉ። ኮሮና ቸልተኝነትና ምንግዴ በፈጠሩለት መደላድል ማህበራዊ መስተጋብሩን አላልቶ ፖለቲካውን አናብቶ ኢኮኖሚውን አድቅቆ ሞራልን አላሽቆ የእርስ በርስ መተላለቅን ከማንበር የማይገታበት ቀዳዳ ሰፊ ነው። ስርዓት አልበኝነትን ማንገሱም ሆነ ዘረፋን ማናሩን ተገማች ነው። መናወጹ ሲስፋፋ፣ እልቂቱ ሲበዛ፣ ቀባሪ ሲጠፋ፣ ህግ አስከባሪ ለአንድያ ነፍሱ ሲመሽግ፣ አገር ወና ሲቀር ማረም የሚችል ታላቅ ስህተት መፈጠሩ አይቀሬ ይሆናል። ይህ ደረቅ መላምት አይደለም፣ ከትላንት ታሪክ የሚመዘዝ እውነታ እንጂ። ሁለቱ ዓለም አቀፍ ወረርሽኞች የ14ኛው ክፍለ ዘመን ብላክ ዴዝ እና የ20ኛው ግሪፕ ብቻ በቂ ማሳያ ናቸው። በሀገራችን ላይ የተላላፊ በሽታዎችን ጉዳት የከፋ የሚያደርገው ከድርቅ ጋር ፊትና ኋላ መሆናቸው ነው። የአንዱ መከሰት ሌላኛውን የሚጋብዝ ገፊ ምክንያት ነው። ቀዳማዊ አጼ ኃይለ ሥላሴን ጨምሮ መቃብር ጠርዝ አድርሶ የመለሰው የህዳር በሽታ ወይም ግሪፕ ከአውሮፓና እስያ ዓመት ግድም ዘግይቶ በህዳር 1 1911 ዓመተ ምህረት ቢደርስም ከጥቂት ወራት በፊት ስለ ሁነቱ መረጃዎች ቢኖሩም ቅድመ ጥንቃቄ ባለመወሰዱ ከቁጥጥር ውጪ ሆኖ ከ40,000 በላይ ሰዎችን ቀስፏል። በወረርሽኙ የረከሰው ሞት ጭካኔና ስርዓት አልበኝነትን አዋልዶ እንደነበርም ድርሳናቱ ያስረግጣሉ። ከአንገረ ፈላስፋ ታሪክ ራሱን ይደጋግማል። ጥቅስን አስታውሰን እንቀጥላለን። ፕሮፌሰር ጌታቸው ኃይሌ በ1981 ዓመተ ምህረት ወረሃ የካቲት በታተመው ሰምና ወርቅ መጽሔት ላይ ረሃብና ተስቦ በኢትዮጵያ በሚል ርዕስ ባቀረቡት ጽሑፍ በአጼ ዘርዓ ያዕቆብ ዘመን የተከሰተው ተስቦ በአሃዝ የሚታወቁ ዜጎች ፈጅቶ ቀባሪ በመጥፋቱ ንጉሥ አዋጅ እስከ ማውጣት መድረሳቸውን አትተዋል። ሁሉም በሀገሩ የሞተን ያልቀበረ ቤቱ እንዲዘረፍ ሀብቱ እንዲወሰድበት። መርሴ ሐዘን ወልደ ጨርቆስ ደግሞ የ20ኛው ክፍለ ዘመን መባቻ በሚል ርዕስ ባሰናዱት የታሪክ ጥራዝ ተከታዩን አትተዋል። በ1911 ዓመተ ምህረት የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰዎች አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆቹ ግን የበሽታው ስም ግሪፕ ብለውታል። በሀገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ በአውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብን ስለፈጀ ይኸውም ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ ሀገራችንም በንፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በእያንዳንዱ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው በጣም ተጨነቀ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በሽተኛው ላይ ትኩሳት ይወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አእምሮውን ያሳጣዋል። እንዲህ እያደረገ በ3 በ4 ቀኑ ይገድለዋል። ከ4 ቀኑ ያለፈ በሽተኛ ግን ከሞት ማፋረሱ ወይም መዳኑ ነው። ሆኖም ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ
ቤተሰቡ በሙሉ ይታመም ስለነበረ አስታማሚ በማጣት በረሃብና በውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200-300 ከዚያም በላይ ይሞት ጀመር። በአንዳንድ መቃብር 2-3 ሬሳ እስከ መቀበር ተደረሰ። አንዳንዶቹንም ሰዎች ግቢያቸው ውስጥ ቀበሯቸው። ደራሲው ተመስገን ገብሬ በ20ኛው ክፍለ ዘመን መጀመሪያዎቹ የአብነት ተማሪ ሳለ ተከስቶ ስለነበር ወረርሽኝ የአይን እማኝነቱን ሕይወቴ በሚል ርዕስ ባሳተመው ግለ ታሪክ አስፍሯል። ቸነፈርና መቅሰፍት በሞጣ ወረደባት። ሞጣ ሬሳዋን ለመቅበር አቃታትና ብዙዎቹ ሬሳዎች ያለ መቃብር ሰነበተ። መቅሰፍቱ የጀመረ ከተማሪ ቤት ነበርና ከሞጣ አያሌ ነጋዴዎች ሁሉ ቤታቸውን እየዘጉት ሊሸሹ ጊዜ ያገኙ። ጅብና ቀበሮ ይጮህባት የነበረች ማርያም ውሃ የተባለችቱ ከቸነፈር የሸሸው ሰፈረባትና እንደ ከተማ ስትሆን ሞጣ የቀበሮና የጅብ መጮያ ሆነች። የሬሳ መሸፈኛው ሰሌንና የመቃብር መቆፈሪያው ብረት ከድሮ የበለጠ 10 እጥፍ ዋጋ ወጣ። ለሞቱት ተማሪዎች ለባልንጀሮቻችን ቀጭን እንባ ማፍሰስ ይቅርና መቃብራቸውን መቆፈር እጅግ ተመረርን። ከላይ የተጠቀሰው የፕሮፌሰር ጌታቸው ጥናታዊ ጽሑፍ በእንዲህ አይነቱ የመከራ ወቅት ሞራል፣ ርህራሄ፣ ብሔር ብሔረሰብ አይነቱ ጂኒጃንካ ተነቅሎ ለከት የለሽ ጭካኔ ስለመተከሉ ያረጋግጣል። በዳህረ ገላውዲዮስ ረሃብ መግባቱን ተንተርሶ የታየውን ዘግናኝ ክስተት በተመለከተ በአረብኛና በአማርኛ ከተጻፈው የሐረር ታሪክ የጠቀሱትን ማሳያ አድርገው በከብት ማለቅ የተነሳ በሐረር ሕዝብ ላይ ችጋር ጠናባቸው። ከዚህም በኋላ ገዳድ እስላም ተሾመ። ኖሌ ላይ ብዙ ሰው በችጋር አለቀባት። ውሃም ቀጃል ቀረ። ስለ ረሃቡ ጽናት አንድ ሴት ሰው አርዳ በላች። አንድ ሰው ነበር በሐረር በየቀኑ ድሃ ይፈልግ ነበር እያረደ ሊበላው። ረሃብ ስለመጥናቱ በአንድ ቀን ከ3 ሰዎች ጋር ተቀምጠን የሰው ስጋ እያረደ የሚበላው ሰውዬ መጥቶ ከደጃፍ ላይ ስጋውን በሸማው ቋጥሮ ቆመ። ስጋ ግዙ፣ የፍየል ስጋ ነው አለ። ከኛ መሃል አንዱ ሰው ይህኔ ነበር የሰው ስጋ መሰለኝ ብሎ ጠረጠረ። ጠየቀውም። ቢጠይቀውም አዎን አለው። ከዚህ በኋላ ብዙ አለቀሰ። ከዚህ ሰቅጣጭ ጩኸት 400 ዓመት በኋላ ከንትር የተባለ በሽታ ተከስቶ ስላደረሰው ጥፋት በወቅቱ ካልታመመው የጎጃም ታሪክ መጽሐፍም ቀጣዩን አካተዋል። በዚያን ዘመን በሸዋ አንሳሮ ከሚባል አገር አንዲት ሴት 7 ልጆች በልታ ተይዛ ከአጼ ምኒልክ አደባባይ ወጣች። ንጉሱም እንጦጦ ከእልፍኙ ደጃፍ ተቀምጦ መረመራት። እርሷም አዎን ቢርበኝ በላኋቸው አለች። ንጉሱም እንዴት አገሬ ጠፋ፣ ደኸየ፣ ዘመዴ አለቀ ብሎ አዘነ። እኒያም ይዘዋት የመጧት ባለጋሮቿ የእርሷን ልጅ ትታ የእኛን ልጅ ለይታ ከበላች ፍርድ ቤት በቃ ይስጡን፣ መሞት ይገባታል አሉ። አጼ ምኒልክ ለኔ ስትሉ ተውልኝ፣ ቢጨንቃት ቢርባት ነው፣ ደግሞ ሌላ ልጅ ካላጣው ብላ ነው እንጂ ከባሰባት ልጇንም ቢሆን አትተውም፣ ማሩልኝ ብሎ አስማራት። ወዲያው ልብሷን ቀለቧን ዳርጎ እርሷን ማድ ቤት ልጇን ተማሪ ቤት አገባቸው። በእርግጥ ይህ የኢትዮጵያውያን ብቻ ባህሪ አይደለም። በመሰል መቅሰፍቶች የተናወጹ የሰው ልጆች ሁሉ የሚጋሩት ጥቁር ታሪክ እንጂ ፈረንጅኛውም ከካርኒቫል በፊት ካኒባልን እንደዘገበ ማስታወስ እንችላለን። ልዩነቱ እዚያም ከመከራዎቹ በበቂ ተምረው ወደ መቋቋም ከፍታ ሲወጡ፣ እዚህ ድሮ ከዘንድሮ ትላንት ከዛሬ አለመነጠሉ ነው። ለፈንጣጣም ሆነ ለአንበጣ ወረራ በአጼ ዘርዓ ያዕቆብና በዶክተር አብይ መሃል የመፍትሄ ልዩነት
አለመኖሩ ነው። በ21ኛው ምዕተ ዓመት ከዘመናዊ ሕክምና ሳይተዋወቅ ተወልዶ ከዘመናዊ ሕክምና ሳይተዋወቅ የሚያልፍ ግልቱ ሕዝብ መብዛቱ ነው። በእርግጥም አገሪቱ 90% አርሶ አደር ይዛ ስንዴ የምትገዛ ጉደኛ፣ ወተት የሚናፍቀው አርብቶ አደር የበዛባት ማዕተኛ፣ በቢሊዮን የሚቆጠር ገንዘብ ለአየር ወለድ መድባ በውሃ ወለድ የምታልቅ ግራ ገብ ከሆነች ሰንብታለች። ከሰሊጥና ሌጦ ኤክስፖርት ሳትሻገር በግሎባላይዜሽን ኔትወርክ ተጠልፋ ብርቱካንና ሙዝ ኢምፖርት የምታደርግ ትዕግስተኛ ምድር ናት። ለደስታ ከረሜላ ፋብሪካ ቁማ በደስታ በሽታ የምትሞት ተምኔታዊ ግዛት። የሆነ ሆኖ በኢትዮጵያ ታሪክ ድርቅ፣ ረሃብ፣ ተስቦ የመንግስት ጉዳይ ሲሆኑ አይታዩም በሚል የሚወቅሱት ፕሮፌሰር ጌታቸው ኃይሌ የአገሪቱን ችግር በሶስት ይመድባሉ። ሰለስቱ አጋዕዛት ወይም ሰልስቱ አጋንንት፣ ረሃብ፣ በሽታ ተገዢዎቻችን። በኢትዮጵያ ረዥም ታሪክ ረሃብና ተላላፊ በሽታ ያላጠቃው አስተዳደር አልነበረም። አገሪቱ ዛሬ የተጋፈጠችው አደጋም የመንግስት ጥንካሬ የሚፈተንበት፣ የምጣኔ ሀብት እድገት የሚለካበት፣ ፕሮፓጋንዳ ያጋረዳቸው ገመናዎች የሚገለጡበት ነው። እጅ አለመታጠብ ኮሮናን ጨምሮ እልፍ አእላፍ በሽታዎችን ስለመቀነሱ የሕክምና ሳይንስ ያረጋግጣል። ያም ሆኖ መንግስት ከወሬ የዘለለ አልፈየደም። የረባ ተቋማት መፍትሄ አልቻለም። የ15ኛው ክፍለ ዘመን ረሃብ የዚህ ዘመንም ራስ ምታት ሆኖበታል። ከታሪክም ከመከራም መማር ተስኖታል። ተርታው ዜጋ የግሪፕን መዓት አስታውሶ በዓመት አንዴ የጽዳት ዘመቻ ማካሄዱን ይዘን ጤና ጥበቃ ሚኒስቴር ከዚህ ምን ተማረ ብለን ከጠየቅን መዲናይቱ እንኳን ከ80 ዓመት በፊት ኩባዩ ኮሎ አልሃንድሮ ዴል ባዬ ከገለጸላት ብዙ አለመራቋን እንረዳለን። የአዲስ አበባ ከተማ ጽዳት ኃላፊነት ለጅቦችና ለጥንብ አንሳ አሞራዎች የተተወ ይመስላል። እኒህ አውሬዎች በየሜዳው የወደቁትንና የተጣሉትን ቆሻሻዎች በመመገብ የከተማዋን ንጽህና ይቆጣጠራሉ። ዶክተር ተስፋዬ መኮንን ባየልኝ ቀይ አንበሳ በሚል ርዕስ የተረጎመው መጽሐፍ የታላቁ ሙዚቀኛ ጥላሁን ገሰሰ መስከረም ሲጠባ ዜማም የንጽህናን ግዳጅ የጎርፍና የወንዞች እንደሆነ ይነግረዋል። የበሽታን አይነት በሙሉ ጠራርጎ ከቆሻሻ ጋር ጎርፍ ሙልጭ አርጎ ፈሳሽ የወንዝ ውሃ ተውሳኩን ይውሰደው። ጤና መሆናችንን ነው እኛ የምንወደው። እንደ መንግስት ብቻ አይደለም፣ እንደ ማህበረሰብ ክሹፍ ልማዶች ተጭነውናል። ሁለት ማሳረጊያ የኮሮና መከላከያ ዘዴ። ሳል ወይም ትኩሳት ካለው ግለሰብ ቢያንስ 2 እርምጃ ርቀት ያህል መራቅ። እጅን በአግባቡ ሳይታጠቡ ዓይንንና አፍንጫን አለመነካካት። ከሰዎች ጋር አለመጨባበጥ። እጅን በንጹህ ውሃና ሳሙና አዘውትሮ መታጠብ። ሰዎች በዝተው የሚገኙባቸው ስፍራዎች አለመገኘት። በተለይም የህመም ስሜት የሚሰማ ከሆነ ከስብሰቦች መራቅ። በሚያስነጥስና በሚያስልበት ጊዜ አፍንና አፍንጫን በሶፍት ወይም ክርንን አጥፈው በመጠቀም ወደ ሌሎች እንዳያስተላልፉ መጠንቀቅ። የተጠቀሙበትን ሶፍትና ተመሳሳይ ነገሮች በቆሻሻ ክዳን ባላቸው ማጠራቀሚያዎች ማስወገድ። በስራ ቦታ፣ በህዝብ መጓጓዣ፣ በቢሮ፣ በመኖሪያ ቤትና መሰል ቦታዎች መስኮት በመክፈት በቂ አየር እንዲኖር ማድረግ። መረጃዎችን ከአስተማማኝ ምንጮች ብቻ በመቀበል የተሳሳቱ መረጃዎችን የሚያስከትሉትን መደናገር መከላከል ተገቢ ይሆናል። 2 ፈጣን እርምጃ። የተለመደውን እርምጃ የመደበቅና የማወናበድ አሰራር ማስወገድ። ቤተ እምነቶችም ሆነ መሰል ተቋማትን ለተወሰነ ጊዜ እንዲዘጉ ማድረግ። የምሽት ክበቦችና የመዝናኛ ስፍራዎችን መዝጋት።
አየር መንገዱ በሽታው ጫፍ ከወጣባቸው አገራት በረራውን እንዲያቋርጥ ማድረግ፣ ሃይማኖታዊዎቹን ጨምሮ በጣም እጅግ አስፈላጊ ያልሆኑ ጉዞዎችን በመላ አገሪቱ ማገድ፣ የትኛውንም ስብሰባዎች መከልከል፣ የሕክምና ቦታዎችን በብዛት ነፃ አድርጎ ማዘጋጀት፣ ለመከላከልም ሆነ ለማገገም የሚያገለግሉ ቁሳቁሶች ክምችት እንዲፈጠር ቅድሚያ መስጠት፣ የለስላሳ የቢራና የውሃ ፋብሪካዎች ለጊዜው አገልግሎታቸውን አቋርጦ ህብረተሰቡ በቂ ውሃ እንዲያገኝ ማድረግ፣ ራሴ ነኝ ከጉድጓድ የምስበው የሚሉትን ቀልድ አርቆ መስቀል፣ ሰፋፊ የመቃብር ስፍራዎችን ማመቻቸትና መሰል ዝግጁነት ግድ የሚባልበት ጊዜ በጣም እጅግ በጣም ቀርቧል።